ልብ ውስጥ ያለ ሐዘን አለ። አፋችሁን ዝጉና እጃችሁን አንቀሳቅሱ። አፋችሁን ዝጉ። እኔ አሁን እዚህ ጋር መጥተው የዛሬ 14 ዓመት ዳር ቆሞ ከንፈር መምጠጥ ምናምን እሱ አይደለም የሚያስፈልገው። ቀድሞ እኔ ቤት ወይም ደግሞ እነዛ ሰዎች ቤት ቀድሞ የመግባት እግራችሁን የማስገባት አክሰስ ስላገኛችሁ አፋችሁም እንዳይቀድ፣ አፋችሁም ቶሎ እንዳይከፈት እንዲያርግሽለታል እንዲያደርግሽ don't say that ጥሩ ነው ማለቱ ግን በቃ የሆነ ነገር ሳታርጉ የሆነ ነገር አትበሉ ቢያንስ። ለዚህ ነው ዝም ብሎ ለማንም አይከፈትም፣ ለማንም ስልክ አይነሳ ማለት ነው። ለምን ብዬ ልቤን ሰብራለሁ? ለምን ብዬ ቀኑ ሙሉ በሐዘን ቆያለሁ? ለምን ብዬ ወይኔ ይሄን ስልክ ባላነሳው ኖሮ ለምን እላለሁ እንዴ? ለማን ብዬ? ስለዚህ ጓደኛም አይታመንም ማለት ነው፣ ወዳጅም አይታመንም ማለት የመዘመር ጸጋ በእኔ ላይ ስላለ በቃ የፈለኩበትን ቤት ይጃም ኳክቼ ብርግድ አድርጌ እገባለሁ ማለት አይደል። ዘማሪት አስቴር አበበ በቅርብ ዓመታት ባወጣችው ሁለቱ አልበሞቿ የመዝሙር ሰንዱቅ ከብዙዎች ጋር አስተዋውቋታል። በርካቶችም በዝማሬዋ ተባርከዋል። የ7 ወይም የ8 ዓመት ዕድሜ ላይ ሆኜ ነው ግድግዳ ላይ የተጻፉ የመጽሐፍ ቅዱስ ጥቅሶችን የገጣጠምኩኝ ለእናቴ ስዘምርላት አስታውሳለሁ። በመጀመሪያ ደረጃ የዝማሬ ጸጋ ውስጤ እንዳለ የነገረችኝ እናቴ ነች። በአንድ አገልጋይ በኩል ጌታ ነገራትና ያንን ሁሌ ትነግረኝ ነበር። እንግዲህ ዘማሪ እንዲሆን የእግዚአብሔርም እቅድ ነበር ማለት ነው። ያ ነው እንግዲህ እያደገ እዚህ ጋር የደረሰው። በክርስቲያን ቤተሰብ ውስጥ ነው ያደግኩት። ባለቤቴ በጌታ ነው። 3 ቆንጆ ሴቶች ልጆች አሉኝ። ጥሩ ትዳርም አለኝ። እግዚአብሔር ይመስገን። በጣም የሚደግፈኝ በውስጤ እግዚአብሔር ላስቀመጠው ነገር ዋጋ የሚከፍል ባል ነው ያለኝ። ሽፈራው ዘውዴ ገበየው ነው ስሙ። ዝማሬዎችን ለማሳተም ሳስብ እንግዲህ እንደማንኛውም ዘማሪ እድሎችን ሳልጠቀም ቀርቼ አይደለም፣ ሞክሬያለሁኝ። ግን አሁን በዚህኛው ጊዜ ላይ ዳዊት ጌታቸው ወደዚህ እንደሚመጣ ሳስብ እንዲያናግርልኝ ካናዳ ለሚገኘው ዘማሪ ለግሩም ታደሰ ነገርኩት። ፓስተር ዘሪሁን ኃይለ ሚካኤል አናገረልኝ። ከዚያም እርግጡን ሳውቅ ለዳዊት ጌታቸው ራሴ ደወልኩለት። እርሱም ዘማሪ ነው። በብዙ ፍርሃት ነው ያናገርኩት። እንዲሁ በቀላሉ ሊጠይቀው አልደፈርኩም። በእርግጥ ልጸልይበት ብሎኝ ጥቂት ቀናት ወስዷል። ከዚያ ግን አዎንታዊ መልስ ነው የሰጠኝ። እግዚአብሔር ይባርከው። መዝሙሩን ለመስራት ጊዜ ሆነ። የመዝሙሩ ቀረጻው በአንድ ሳምንት ነው ያለቀው። ከተነጋገርንበት ጊዜ አንስቶ 1 ሳምንት ያህል ፈጅቷል። ግን ስቱዲዮ ተገብቶ የድምጽ ዳታውን ለማውሰድ በ2 ቀን ውስጥ ነው ያለቀው። መጀመሪያው ቀን ወደ 6 አካባቢ ዝማሬዎችን፣ በሚቀጥለው ቀን ደግሞ የቀሩትን ዝማሬዎች ወሰድን። በጊዜው እርጉዝ ነበርኩኝ፣ የ7 ወር። ሙዚቃው ተሰርቶ የተጠናቀቀው 3ኛውን ልጄን ወልጄ 4ኛው ወር ላይ ጨርሻለሁ ውሰጂው ሲለኝ አስታውሳለሁ። ግን እንዲቆይ ፈለኩኝ። ፈጠነብኝ። ወጥቶ ይደመጣል ወይ? በእኔ ህይወት ተጽዕኖ እንደፈጠረ ወጥቶስ በሰው ህይወት ላይ ይህንን ይፈጥራል ወይ የሚለው ፍርሃቱም አለ። ከጊዜ አንጻር ነው የማወራው። ጊዜ ለኔ ትልቅ ነገር ነው። እግዚአብሔር እንድንሰራለት የሚፈልገው ነገር አለ። ያ ነገር ደግሞ የሚሆንበት ጊዜ አለ። አሁን በቃ ይሆናል፣ ይሳካል፣ እንደዚህ አይነት ነገር አልልም። ለምሳሌ አሁን እግዚአብሔር ሰሞኑን እያስተማረኝ ያለው ነገር አለ። አደይ አበባ አሁን ያለውበት አገር ምንም ሊሆን ይችላል። በኢትዮጵያ ግን አደይ አበባ የምትወጣው መስከረም ወር ላይ ነው። የአዲስ ዓመት መምጫ ምልክት ናት። የመስቀል ዕለት ሰዎች ከሳር ጋር ቤታቸው ይጎዘጉዟታል። የአደይ አበባ መድመቋ ጊዜዋን ጠብቃ በመስከረም መውጣቷ ስለሆነ ነው። በሰዎችም ዘንድ ተፈላጊነቷ ይሄው ነው። ልጆች ያለን ፈልገን እንድናመጣ ተልከን እባብ ምናምን ያለበት ሩቅ ገደል ውስጥ ድረስ ገብተን አደይ አበባ ቀጥፈን ስናመጣ እንደነበር አስታውሳለሁ። ያ ሁሉ ዋጋ የሚከፈለው ወቅቷ ስለሆነ ነው። ሌላ ጊዜ ማንም እንደዚህ አይሆንላትም። አደይ አበባ ግንቦት ላይ ብትወጣ ማን ዞሮ ያያታል? አሁን በኢትዮጵያ ያ አይነት ነገር ነው ሰው አእምሮ ውስጥ ያለው። ስለዚህ እግዚአብሔርም ሰውን የሚያወጣበት ወቅት አለው። የእግዚአብሔርን ጊዜ አለማወቅ ለኪሳራ ይዳርጋል። እኔም ጌታን ቀድሜው ከስር ያውቃለሁ። ዝማሬዎችን ልኬ ስንት ነገር አድርጌ ምንም ሆኖ የቀረበት ሁኔታ አለ። ከሰዎች ክፋት አይደለም፣ ግን የኔ ወቅት ስላልሆነ ነው። እኔንም ሲያስጨንቀኝ የነበረው ይኸው ነበር። ጊዜው ነው ወይ የምለው ነገር። መዝሙሩ ይህን ያህል ተቀባይነት ያገኛል ብዬ ካሰብኩት በላይ ነው ተቀባይነት ያገኘው። እንዲህ ይሆናል ብዬ አልጠበቅኩም በፍጹም። በጣም ነው የደነገጥኩት። ጌታንም አመስግኛለሁ። እጅግ በጣም ደስ አለኝ። ምክንያቱም ከደወሉልኝ ከጻፉልኝም ሰዎች መካከል ከጌታ ቤት የወጣ ልጅ፣ በእናቷ ሞት ሐዘን ውስጥ የነበረች ልጅ ሁሉ አሉበት። አንዳንዶቹ ደግሞ ማነው የነገረሽ ስለ እኔ ነው የዘመርሽው ብለውኛል። በመጀመሪያ ደረጃ ዝማሬዎቹን የዘመርኳቸው ሲዲ ለማውጣት ሳስብ አይደለም። በጣም ረጅም ጊዜ የቆዩ ዝማሬዎች አሉበት። 8 ዓመት 10 ዓመት ሁሉ የቆየ ዝማሬ እዚያ ውስጥ አለ። ለሲዲ ብዬ የሰራኋቸው ዝማሬዎች አይደሉም። ከጌታ ጋር የማወራባቸው በጸሎት ሰዓት ላይ የምነጋገርባቸው ናቸው። መዝሙሮቹ
ላይ ያሉት ስሜቶች በሙሉ የነኩኝ ናቸው። እኔን ነክተውኛልና ከህይወት የወጡ ናቸው። ሲዲ ሲወጣ ደግሞ በሰዎች ህይወት ላይ ተጽዕኖ ፈጠረ። አልበምሽ እንዲህ ተቀባይነት ባገኘ ጊዜ አገር ውስጥ ያለመኖርሽ ጎድቶሻል፣ ለምሳሌ ከአገልግሎት አንጻር እያሉ ሰዎች ጥያቄ ያነሱብኛል። ትክክለኛውን ነገር ነው የማወራው። ከእግዚአብሔር ሐሳብ ያመለጠ ከፈቃዱ ምክር ውጪ የሆነ ነገር በህይወቴ ላይ እንደማይደርስ ነው የማውቀው። በእርግጥ አንዳንድ ጊዜ በድካም ምክንያት የእግዚአብሔርን ድምጽ ባለመስማት ምክንያት በህይወታችን ላይ የሚደርሱ ነገሮች ይኖራሉ። ሆኖም እነዚያን እንኳን ታግሶ ወደፊት የሚያስገድ አምላክ እንዳለኝ ነው እኔ የማውቀው። ከዚህ አንጻር አሁን ላይ ለኔ ሲዲዮ ምንም ያህል እየተሰማ ይሁን ሰዎችም በአካል ተገኝቼ እንዳገለግልባቸው የምናፍቋቸውና እኔም እጄ ባገለግልባቸው የምናፍቃቸው መድረኮች ይኖሩ እግዚአብሔር ፍቃዱ ስለሆነ ነው እዚህ ምድር ላይ ያለሁት። ከአገልግሎትም ባለፈ ቤተሰቤን እናፍቃለሁ። ከ10 ዓመታት በላይ እናቴን አላየኋትም። በዚህ ናፍቆት ውስጥ ሆኜ ነው የምነግራችሁ። አሁንም ቢሆን የማንም ግፊት ሲቦኝ የሆነ ቦታ መሄድ አልፈልግም። ማንም እንደማያስቀረኝ ግን አውቃለሁ። ሰዎች እዚህ ምድር ላይ ብዙ ስለቆየሁኝና እየወጣው እንዳገለግል ከመናፈቃቸው የተነሳ እንዲህ ብትሆኚ ይህንን ብታደርጊ ወረቀትሽ እንዲህ ብድረግ እንዲህ ቢሆን ኖሮ የሚሉት ነገር አለ። ነገር ግን እግዚአብሔር ያቀረው ነገር ብቻ ነው በህይወቴ የሚሆነው። ሁሌም ቢሆን ናፍቆቴ ጌታን ቀድሜ አለመሄድን ነው። ከጌታ ፍቃድ እግዚአብሔር ሊያደርግ ካለው ነገር አልፌ ማሄድን አልፈልግም። በቃ እንደዚህ አይነት ሴት ነኝ እያልኩ ሳይሆን ሁሌም ቢሆን ወደ ኋላ ብቀርበት አቅፎ በሚፈልገው ፍጥነት የሚያስኬድ አባት ስላለኝ ነው ይህን የምለው። ሁሌም ቢሆን የጌታ ፍቃድ በህይወቴ እንዲሆንልኝ ነው እኔ የምፈልገው። ከዚህ አንጻር ይህ ትክክለኛ ቦታዬ ነው ብዬ ነው የምለው። ብዙ የመጽሐፍ ቅዱስ ታሪክ ላይ ሰዎች ሲዘገዩ እግዚአብሔር ጣልቃ ገብቶ በሚገርም ፍጥነት ያስኬዳቸዋል። መርዶክዮስን፣ ኤልያስን መጥቀስ እችላለሁ። አሁን ያለሁበት ቦታ ትክክለኛ ቦታዬ ነው። ጊዜው ሲደርስ ወይ አገር ቤት ወይ አንዱ ቦታ ይወስደኛል። ምን ልላችሁ ፈልጌ ነው የእግዚአብሔር ነገር የእግዚአብሔር ፍቃድ እግዚአብሔር የፍቃዱ ምክር በህይወቴ ላይ ይሆን ዘንድ የሁሌም ናፍቆቴ ነው። ነገር ግን እየሆነ ያለውን ነገር ሁሉ እግዚአብሔር ያውቃል። እናም ምንም ጸጸት የለም ውስጤ። እንዲህ ቢሆን ኢትዮጵያ ቢሆን ኖሮ የምለው ወይም አቋራጮችን ልፈልግ የምሯሯጥበት ምንም አይነት ነገር የለም። በአማረ በደመቀ ሁኔታ ነገሮች በጊዜው እንደሚስተካከለው አምናለሁ። የመዝሙሩ አልበም ላይ በዝማሬዎቼ የተካተቱት ሁሉም ግጥሞችና ዜማዎች የኔው ናቸው። ከጌታ የተቀበልኳቸው። መዝሙር ተሰርቆብኝ አያውቅም፣ ተወስዶብኝ ግን ያውቃል። መሰረቅ አንተ ጋር መኖሩን እያወቀው በሆነ መንገድ ከእጆቼ የወጣ ነገር ነው። ይሄኛው ግን የተለየ ነው። ሰዎች እንዲሰሙት ወይም ስለወደዱት መድረክ ላይ እንዲያገለግሉት በፈቃዴ የሚልካቸው ዝማሬዎች አሉ። ለሚቀርባቸው ለጓደኞቼ ዝማሬ ተቀበልኩ ብዬ መላክ ያረካኛል። ዝማሬን ከተቀበልኩ በኋላ እኔው ጋር ሳቆየው ደስ አይለኝም። እንዲሰሙት ልኬ ያለ ፍቃዴ ያሳተሙ ግን አሉ። ትናንት ይመስክር ብዬ ዘምሬያለሁ። ትናንቴም የሚመሰክረው ብዙ ታሪክ አለው። ወላጆቼ ከተለያዩ ረጅም ጊዜ ሆናቸዋል። ወደ 1985 ዓመተ ምህረት ላይ ነው የተለያዩት። ከዚያ ጊዜ ጀምሮ በብዙ ውጣ ውረድ ውስጥ አልፌያለሁ። ያውም በልጅነት ጠላት ሙሴን ለመግደል ሲፈልግ አንድ ሙሴ የሚባልን ሕፃን ልጅ ለመግደል አልነበረም ዓላማው፣ እስራኤልን ነው ያየው። ሄሮድስ ኢየሱስን ለማጥፋት ሕፃናትን ማስገደል ነው የፈለገው። መቼም እኛም ታይተን ነው ማለት ነው። እና ከዚህ አንጻር ዛሬም ማለትም ነገ ላይ እግዚአብሔር በሕይወቴ ልገልጠው ያሰበውን ነገር ጠላት ተመልክቶ በብዙ ውጣ ውረድ ውስጥ አልፌያለሁ። በረሃብ ውስጥ አልፌያለሁ። በመታረዝ ውስጥ አልፌያለሁ። የቤተሰብን ፍቅር በማጣት በሰዎች በመገፋት ሁሉ አልፌያለሁ። ይህም እኔም ብቻ የሚመለከት ሳይሆን ወንድሞቼና እህቶቼ ያለፉበት ጎዳና ነው። ዛሬን አይቶ ሰልፌን የተሰለፈልኝ እነዚያን ሁሉ ነገሮች ያሳለፈኝ የሚደግፉ ሰዎችንና የሚያጎርሱ እጆችን ወደ ቤቴ የላከልኝ እግዚአብሔር ነው። ዛሬ ላይ ቢሆን ይህን አላወራም። እርቦኝ ነበር ትላንት አልልም። ምክንያቱም ከዚያ ደረጃ ያለፈ ነገር ነው። ግን ያኔ በወጣትነትም ሳይሆን ገና ልጅ ያለው ነው የደረሰብኝ። ያኔ ለኔ ቁም ነገር መብላት መጠጣት ሊሆን ይችላል። ያኔ ለኔ ቁም ነገር እንደ ጓደኞቼ መልበስ፣ ቆንጆ ጫማ ማድረግ፣ ጥሩ ትምህርት ቤት መማርና እንደዚህ አይነት ነገሮች ሊሆኑ ይችላሉ። እነዚያን ሁሉ ፍላጎቶችን ጋርቶልኝ ሰልፌን ተሰልፎልኝ ነው እዚህ ጋር የደረስኩትና ለማለት አይደለም ያልኩት። እውነትም እግዚአብሔር ተዋግቶልኛል። የበረሃ ጓዴ በሚለው ዝማሬ ወደ ደቡብ አፍሪካ በበረሃ አቆራርጬ የደረስኩ የሚመስላቸው ሰዎች አሉ። በበረሃ አቋርጬ አልመጣውም። በነገራችን ላይ በበረሃ መምጣት እዚህ የተለመደ ነው። እስከ ቦትስዋና በአውሮፕላን መጣው። የተወሰነ ጊዜ እዚያ ቆየሁኝና ፖስታ በሚያመላልስ የዲኤችኤል መኪና ነው አቆራርጬ እዚህ የደረስኩት። አሁን ግን መንገዱ በጣም ጥብቅ ስለሆነ ይህንን የሚያደምጡ ሰዎች መሞከር የለባቸውም። የኔ ጊዜ ጥሩ ነበር። በነገራችን ላይ እኔ ቀለበት አስሮልኝ ወደዚህ የመጣውን የዛሬውን ባለቤቴን ብዬ ነው የመጣሁት። የመጽሐፍ ቅዱስ ምንባቦችን ከራስሽ ጋር አዛምደሽ ደስ በሚል መንገድ ታቀርቢያቸዋለሽ። ዮሐንስ 4
7:11 እንዲሁም መዝሙር 91 መጥቀስ ይቻላል። ሳምራዊቷን ሴት ከአንዱ ተጋብቼ አንደኛውን ስፈታ ከሚል አገላለጽ ጋር ታቀርቢያታለሽ። የሟቹ የአልዓዛርን እህቶች ጌታን አንተ በዚህ ኖረ ቢሆን ኖሮ ያሉትን እንዲህ ያለ ስንፍና ካፌ አላወጣም በሚል ታቀርቢዋለሽ። ስለዚህ አይነቱ አዘማመር ምን ትያለሽ ተብላ ለተጠየቀችው ጥያቄ ዘማሪት አስቴር አበበ የተፈለገውን ነገር ለማለት አንድ ምዕራፍ ላይ ጊዜን መውሰድና ታሪክ ውስጥ ራስን መክተት አንድ ነገር ነው ትላለች። የበሰለ ነገርን ለማውጣት ማለት ነው። ከዚህ አንጻር የመጽሐፍ ቅዱስ ምንባቦችን ወስዶ አውዳቸውን ተረድቶ በዚያ ውስጥ የሆነን ነገር ማውጣት የመልእክቱን ሙሉ ሐሳብ ማስተላለፍ ይቻላል። በሰዎች ሕይወትም ውስጥ ደግሞ እንደዚህ የሚቀመጥ ነገር ይኖራል። መዝሙር ስንጽፍ እዚያ ሳንዘል ሙሉውን ሐሳብ በማቅረብ ሰዎች መልእክቱን እንዲረዱት ይረዳል ብዬ እላለሁ። ፕሪቶሪያ ለአገልግሎት የሆነ ስፍራ ላይ ተጋበዝን። የሚያገለግለው ሰው ይሰብክ የነበረው ስለ ሳምራዊቷ ሴት ነው። ኢየሱስ የሕይወት ውሃ ምንጭ ነው፣ የተጠጋው የሕይወት ውሃ ከሆዱ ይፈልቃል እያለ ስናገር ነበር። እኔ ግን ገረመኝ። ጌታ ውሃ አጥጭኝ ብሎ ምክንያት ነው የፈጠረው። ውሃ ሊጠጣ ሳይሆን ሰበብ ፈልጎ በዚያ ስፍራ ቁጭ ብሎ ጠበቃት። አይገርምም? የእርሷ ሕይወት ግድ ብሎት ነው ይህንን ያደረገው። ውሃ ስለመጠጣቱ እዚያ ቦታ ላይ አልተጻፈም። ከዚያ ባሻገር ደግሞ ስለዚህች ሴት ብዙ ጊዜ ይሰበካል። 5 ባሎች እንደነበሯት በአንዳቸውም እንዳልረካች፣ አሁን አብሯት ያለው ባሏ እንዳልሆነም ይነገርላታል። ግን ስለኛስ ከስንት ነገር ጋር ነው ተጋብተን ተቆራኝተን ያለ ነው። አሁን ያ ሰው ቆሞ እየሰበከ ያለ እኔ ስለ ራሴ ነበር ሳስብ የነበረው። በሕይወት ጎዳና ላይ ብዙ ጓዝ ይኖረናል። ትዳር አለ። ትዳር ውስጥ ሲገባ የጌታን ነገር በትዳር ምክንያት እርግፍ አድርጎ መተው አለ። ልጅ ይወለዳል። ከዚያ ደግሞ በልጅ ምክንያት ከልጅ ጋር ተቆራኝቶ ከልጅ ጋር ተሳስሮ የጌታን ነገር መተውም አለ። እግዚአብሔር በውስጣችን ያስቀመጠውን ነገር ደግሞ እርግፍ አድርጎ መተውም አለ። በስራ ምክንያት፣ በቢዝነስ ምክንያት፣ በባለጠግነት ምክንያት፣ በእነዚህ ነገሮች ሁሉ ምክንያት እኔ እንደውም ሳስበው ይህቺ ሴት 5 ባሎች ነው ያሏት። እኔ ምን ያህል ባሎች እንደነበሩኝ ሳስብ ይገርመኛል። እውነቴን ነው የምላችሁ። ከነዚያ ሁሉ አፋቶኛል። አፋቶ ስላችሁ ከነዚህ አንጻር ነው ይህችን ሴት ያየኋት። የአልዓዛርን ደግሞ ስትመለከቱ የምትወደው ታሟል ብለው ለጌታ መልእክተኛ ልከውበታል መጥቶ እንዲፈውሰው። ገና አልመጣም። እያወቀም አልመጣም። ለምንድነው ያልመጣው? ብዙ ድውያንን ፈውሷል። ግን የሞተውን ሰው በማስነሳት በዚህ መንገድ እግዚአብሔር የአባቱ ስም እንዲጠራ ፈለገና ኢየሱስ አውቆ ቆየ። ከዚያ አቅጣጫ ነው የታየኝ። ፈጥነ ብትመጣ ብትገኝ በቤቴ ጌታ ሆይ ለምን ቀረ፣ ለምን እንደዚህ የሚያስብሉ ነገሮች ነበሩ። አንዳንድ ጊዜ መጨረሻ ላይ ሲደርሱ እርሱ መጥቶልኝ ያለቀና ያከተመለትን ነገሬን ሲያስነሳው አይና ለካ የስንፍና ቃል ነው የተናገርኩት እላለሁ። ያንን አይነት ንግግር ነው ልናገር የፈለግኩት። አሁን የሞቱና ያለቀላቸው የሚመስሉ ብዙ ሬሳዎች በዙሪያዬ አሉ። መሞታቸውም ሆነ መሽተታቸው ግን የጌታን ክብር ሊያወጡ የጌታን ስም ሊያስጠሩ በእኔ ቤት የስሙን ሰንዱቅ ሊያሰቅሉ ነው ብዬ እንድናገር በጌታ ላይ ከትላንቱ ይልቅ እንድታመን ሆኛለሁ። ከዚህ አንጻር ነው እነዚህን ዝማሬዎች የዘመርኳቸው ስትል ተወዳጇ ዘማሪት አስቴር አበበ ይህን መልእክት ያስተላለፈችው። አስቱዬ እስቲ ትንሽ ተንፍሺ እንያዝልሽ። ይሄ ነው የሚያስፈልግ። ካሉበት ነገር የማውጣትን አቅም ባንደበታችሁ ላይ ያስቀምጥ። የማውጣት አቅም በእጃችሁ ላይ ያስቀምጥ። እርዳታ ማለት ነው። እውነት ስታፍ ዝም ስትሉ ጥበብ ሆነላችሁ። የኤሊሁን ንግግር የዛን የሚያህል እንዲያረጋችሁ በሯን አሾልቃችሁ ማን ነው የመጣው ብላችሁ ደግሞ እንድታዩ የሚያደርጓችሁ። ይጮሃሉ፣ ለምሳሌ ይሯሯጣሉ፣ ተደጋጋሚ ድምጽ ያሰማሉ። እኔ ትልቁ ለምሳሌ ሄድፎን ያልቅብኛል። ሄድፎኔ ያልቅብኛል። ይሄ ኖይዝ ካንስል የሚያደርግ ነው። ጩኸት ስላለ እደቅነዋለሁ አንዳንዴ። ለምን ራሴን አሞኝ ወደ ፓናዶ ምናምን እንዳላልፍ ማለት ነው። እግዚአብሔር ወደ ህይወታችሁ ኤሊሁሞችን ያፍጥንላችሁ። ኤሊሁሞች በሐዘን ውስጥ ላላችሁ መጽናናት ላቃታችሁ እግዚአብሔር ቅርብ ነው። በእውነት እግዚአብሔር ቅርብ ነው እና እግዚአብሔር ቅርብ እንደሆነ ደግሞ የሚያሳውቋችሁ ትክክለኛ መልእክተኞችን እግዚአብሔር ወደ እናንተ ያፍጥን። በቃ
ለመጽናናት ምክንያት፣ የእግዚአብሔርን ሐሳብ ለማግኘት ምክንያት፣ የእግዚአብሔርን እቅድ ለማየት ምክንያት፣ የእግዚአብሔርን ትክክለኛ ፍቃድ ለማወቅ ምክንያት የሚሆኑ ሰዎችን እግዚአብሔር ወደ ሕይወታችሁ ያፍጥንላችሁ። በእድሜ የበለጡ ንግግር የሚያውቁ የቅርብ ጓደኛ የምትሏቸው ዘመድ፣ እናት፣ አባት ሊያጽናኑ ይችላሉ። በቃ በተለያየ ሐዘን ውስጥ ላላችሁ ዛሬ የምለው ነገር ምንድነው? እግዚአብሔር ራሱ በመንፈሱ ከመንፈሱ የቀዱ የሰሙ ትክክለኛ ሰዎችን ወደ እናንተ ያምጣ። መጽናናታችሁ እንዲፈጥን፣ ሐዘናችሁ ከላያችሁ ላይ እንዲገፈፍ፣ ከተቀመጣችሁበት ትቢያ ነስነሳችሁ በቃ የሆነ የለም የልብ ሐዘን ዲኮ አንዳንዴ እኮ ያው ልብ ውስጥ ያለ ሐዘን አለ። እሱን ፈጽሞ በቃ ካላችሁበት ነገር ብድግ የምትሉበትን ነገር እግዚአብሔር አምላክ የያዙ አንደበቶችን እግዚአብሔር አምላክ ወደ ሕይወታችሁ ይስደድ። በእውነት እግዚአብሔር አምላክ ዛሬ ያፍጥንላችሁ። የመከራ ዘመናችሁን የሚያሳጥሩ፣ ከእግዚአብሔር ጋር የሚያስታርቋችሁ፣ ከእግዚአብሔር ጋር የሚያገናኟችሁ እነሱም እግዚአብሔር ያፍጥንላችሁ። እግዚአብሔር ያፍጥንላችሁ። ቶሎ ብለው አቅጣጫ የሚያሳዩአችሁ በቃ በዚህ ጋር ነው ይሄኛው እንዲህ ነው ብለው የሚሏችሁ ከእግዚአብሔር መንፈስ የሚቀዱ የቀዱ እድሜያቸውን ብለው ንግግር የማይቸኩሉ ሰዎችን እግዚአብሔር ያፍጥንላችሁ። አይ ከእግዚአብሔር አልሰማሁም ብለው ዝም የሚሉትን እንግዲህ እግዚአብሔር ያብዛላችሁ፣ ያብዛልኝ ለኔም። እግዚአብሔርን ከዙፋኑ ላይ የሚያስነሱ፣ እግዚአብሔርን ከዙፋኑ ከማደሪያው የሚቀሰቅሱ በቃ በእናንተ የጀመረውን እንዲቀጥል የሚያደርጉ እግሮች ይፍጠኑላችሁ በጌታ በኢየሱስ ክርስቶስ። የእግዚአብሔርን ልብ የሚያነቡትን እግዚአብሔር ያብዛላችሁ በሕይወታችሁ ላይ። ከእግዚአብሔር ልብ የሚቀዱ ከእግዚአብሔር በቃ ይሄ ስፖንጅ ማንነት ያላችሁ፣ ስፖንጅ ያስቀመጣችሁትን ነው የሚመጣው። ቆሻሻ ነገር ላይ ካስቀመጣችሁት ቆሻሻ ነገር ነው መጥቶ የሚነሳ እና የእግዚአብሔር ሐሳብ ላይ እንዳለ ይሄ ስፖንጅ ማንነት ያለው ይመስለኛል። ይሄ ስፖንጅ ዕቃ ማጠቢያው እንዲህ ስታረጉት ዘይትም ካረጋችሁት አለው አቅም የመምጠጥ ነዳጅም ላይ ውሃም ላይ በሉት መስመር ስተት ሊሆን ይችላል። ራሳችን ጥፋት ከመስመር ወጥተን ሊሆን ይችላል። ይሄ የሚመልሱ አቅጣጫውን ድጋሚ የሚያሳዩ የሚገስጹ ወደ መስመራችን የሚያስገቡንን እግዚአብሔር አምላክ ወደ ሕይወታችን ይላክልን። ኤሊሁሞች ይፍጠሩልን። ይህንን ነው ለማለት